እዚህ ከመጣች 15 ቀናቸው እንደመጣች ተገናኝታችኋል? በስልክ ኖርማል በአካል የምርን ታንታቶሽ ኖሩ ነው ተመልሳ ልትሄድ ነው? ሰላም 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 ሰላም፣ ጤና ይስጥልን ውድና የተከበራችሁ የኔ ውድ ተመልካቾች ሰላማችሁ በያላችሁበት በዘት ፍቅት ይበልልኝ። ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁ አቃለው ጠፍቻለሁ። በጣም ኮሜንት ላይ ብዙ ነገር እንዳላችሁ አይቻለሁ፣ ተረድቻለሁ። ቤተሰብ እንግዲህ በጣም ይቅርታ። የጠፋሁበት ምክንያት ይሄ ነው ያ ነው ባለንም ትንሽ ያው አንዳንድ ነገሮች በህይወት ስትኖሩ ያጋጥማሉ። ለነዛ ነገር ነው እና ቤተሰብ እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ከብዙ ቆይታ በኋላ መጥቻለሁ። የመጣሁበትም ምክንያት ትንሽ ነገሮች ለማስተካከል እንትን እየጣርኩ ነበር። ነገሮችንም ይብዛም ይነስም ያው ቀናቶች ወስደውብኛል እነዛን ነገሮች ለማስተካከል። እነዛን ነገሮች ቀናት ወስደውብኝ ዛሬ ላይ ግን ወደ ማገባደጃ ስመጣ እንደ ግዴታ የወሰደብኝ ነገር አለ። ያም ደግሞ ለምለም ናት። ለምለም ጋር ግዴታ መሄድ እንዳለብኝና ግዴታ እሷ መጨረስ ያለባት ነገር ስለሆነ ነው። እንግዲህ ያው ሙሉ ለሙሉ ስናገራችሁ ላገባ ነው። ለምን እንዴት እንኳን ደስ አለ ምናምን የምትሉ ብዙ አላችሁ። እናንተ እዛው በሉ። ግን እኔ ዛሬ ላገባ ነው የመጣሁት። ያው ይሄንኑ የምስራች ለእናንተ ለመንገር ወይም ደግሞ በዛው ሲቀጥል ያለውን ነገር እንድትመለከቱ፣ እንድታዩ፣ እንድታቁ ከእናንተ ምንም የሚደበቅና እንትን የሚባል ነገር ስለሌለ ነው ቤተሰብ ይሄን ነገር ወደ እናንተ ይዤ የመጣሁት ማለት ነው። ሁለተኛ ደግሞ ቤተሰብ ከሆነች ልጅ ጋር እንዳጋጣሚ ሆኖ ዋትስአፕ ላይ እናወራ ነበረ። ውጪ ነበረ የምትኖረው የማዳም ቅመም ናት። አድናቂም ነበረች፣ ኦዲየንስም ነበረች በሏት በቃ። እና ከጊዜ ሂደት በኋላ ዋትስአፕ ላይ እያወራን ለዛሬ በቅተናል። በቃ እኔም ሽምግልና ለመላክ እስኪደርስ ድረስ በቃ ሙሉ ነገር ያለውን ነገር እኔ ታምሜ በነበርኩበት ሰዓት አላስቻላትም። ወደ ሀገር መታለች። ወደ ሀገር መታ እኔ ከሆስፒታል ከወጣሁ በኋላ ነው ወደ ሀገር የመጣችው። ግን ወደ ሀገር መታ አሁን ግን ወደ ፍጻሜ ደርሰናል፣ ወደ ሽምግልና ድረስ ደርሰናል ማለት ነው። እንግዲህ ዛሬ የመጣሁት ሙሉ ለሙሉ ለምለምን ሽምግልና እንድትሄድልኝ ላደርጋት ነው። ምክንያቱም እሷን ሽምግልና ለምን ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። ምክንያቱም እኔ ያለችኝ አንድና አንድ እሷ ብቻ ናት ማለት የኔ ሽማግሌ እሷ ናት። ሌላ ማንም ምኑንም ስለማላቅ ማለት ነው። ገብታችኋል? ምንም የማውቀው ነገር የለም። እኔ አሁን የሆነ ብታውቁ ኖሮ ሰዎች ምናምን እንደዚህ ባቅ ኖሮ ችግር አልነበረው። ግን ለምለም የምታደርገውን ታደርግ ብዬ ኖርማል ሽምግልና እሷን ልልካት ነው። እንግዲህ ቤተሰብ እሷ እሺም ትበል እምቢም ትበል ምኑንም አላውቀውም ማለት በቃ እርግጠኛ ነኝ። ያው ምናልባት ልትለኝም ብቻ ጊዜ ያልደረሰ ምናምን ልትለኝ ትችላለች። መገመቴ ነው በቃ መገመት። ከዛ ውጪ ግን ምንም አውቀው ነገር የለም። ሲቀጥል ሄጄ ከሷ ጋራ ኖርማል ፌስ ቱ ፌስ አውርተን ነገሮችን እንዲስተካከሉ ማድረግ እና ቤተሰብ ከሷ ጋር ሄጄ የሽምግልናውን ጉዳይ እንዴት መሆን እንዳለበት አልነገርኳትም። ያው እሷም እዚህ አልነበረችም። እንዳጋጣሚ ሆኖ ትንሽ ራቅ ብላ ነበረ ለሆነ እሷ በዚህ ሰዓት ላይ ቢዚ ናት። የኦንላይን ስራ ደግሞ ታውቃላችሁ፣ የምታውቁት ታውቃላችሁ፣ ማታውቁት ደግሞ ያው ላስረዳችሁ። የኦንላይን ስራ በጣም ሰዓት ይፈልጋል፣ ጊዜ ይፈልጋል። እናንተ ከሱ ጋር እንድትለዩ አይፈልግም። እና እሷ ደግሞ እንደዛ አይነት ስራ ላይ ስለሆነች ላገኛትም አልቻልኩም። ብዙ ጊዜ ታምሜ እንኳን አልመጣችም ሆስፒታልም። ግን ዛሬ ያው ይሄ ነው ያ ነው ብዬ አላስጨንቃትም። ይዤባት የሚሄደው ነገር ግን የሽምግልና ጉዳይ እንድታስተካክልልኝ ማለት መሆን ያለበት ነገር እንድታደርግልኝ ነው ሐሳቤም ማለት ነው። እና ቤተሰብ ሁላችሁም እስከ መጨረሻው ድረስ እሷ ጋር ደርሰን ውሳኔዋን ከሷ እንድንሰማ ሁላችሁም ተከታተሉኝ፣
አብራችሁን ሁኑ። ፋሚሊ ያሉናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለብዙ ሰዎች እንዲዳረስ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቤተሰብ እንግዲህ እስከ እሷ ጋር ድረስ አብረን እንሄዳለን። ተከታተሉ። እንግዲህ ቤተሰብ ነው ለምለም በር ላይ ደርሻለሁ። እንግዲህ ቤተሰብ በሁሉ ነገር ከእናንተ የሚደበቅ ነገር ስለሌለ ነው። እኔም ደግሞ ያው ታውቃላችሁ፣ ነግራችኋለሁ። ለምለም ይሄ ነገር ይሁን ማለት ቤተሰብ ደርሰናል። ለሚ ቤተሰብ ሰላም ባያችሁ እስኪ የኔ ቤት ልጆቼ ትራሶቼ ናቸው። እንዴት ነህ? አለሁ። አይው ቤተሰብ ሁላችሁም እንግዲህ ተናግሬያለሁ። ያለውን ነገር ለለሚ የምነግራት ይሆናል። ያው አንዳንዴ ሰው ያስባል ለምን ይሆናል ለሚለው ሰው ይናገራል። እኔ ደግሞ ግዴታ ማወቅ ያለበት እሷ ናት። እኔ አማራጭ የለኝም። አማራጭ ስለሌለኝ አማራጭ ደግሞ እሷ ናት ብዬ ኖርማል ነገሩን ከእናንተ ጋር ይዤ ወደዚህ መጥቻለሁ ማለት ነው። ለምን ምንድነው እና ሰው ለማማከር ዳሻለሁ? ኧረ እንዴ ምን ማለት ነው? አይ አንቺ ሳና እኔ በተለይ እኔ በኔ በኩል እኔ አንቺ ሳላማከር ምንም የማደርገው የሚሆንልኝም ነገር ታው ከሚስቱ ስትጣላ ከኔ ተማክረ ነው ማለት ነው። አረ ይሄ ነገር እንደዛ ሳይሆን ለምን አሁን ሰለሽ ላውራሽ የመጣሁት ትንሽ ነገሩ አስቸኳይ ስለሆነብኝና ስላስገደደኝ ነው ወደ አንቺ የመጣሁት። እኔም ደግሞ በራሴ በኩል ኖርማል አስቤበት ኖርማል እኔ ከዚህም በፊት የምፈልገው ህይወት ስለነበረ ነው ማለት ይህን ስናገር ብቻ በቃ ምን ልልሽ ነው የመጣሁት መሰለሽ፣ ያም ሆነ በተዘዋዋሪ ማለት ነው ሽምግልና እንድትሄድልኝ ነው የመጣሁት። ልጅቷ በእርግጥ ተዋወቅን ትንሽ ጊዜያችን ነው። ውጭ ሀገር ነበረ የምትኖረው ማለት የማዳን ቅመም ነበረች። ታወራኝ ነበረ ዋትስአፕ ላይ ማለት ነው። አሁን መጣ ኢትዮጵያ ገብታለች። ከገባች 15 ቀን ነው። እኔም ቪዲዮ ሳልሰራ የጠፋሁት ምናምን ለዚህ ነው። አንቺም ደግሞ እዚህ ያልነበርሽ እስክትመጪ ምናምን ብዬ ነው እንትን ያልኩት እና ይህ ነገር እሷ አሁን በአፋጣኝ እንዲሆንላት ትፈልጋለች። ኖርማል በቃ ሽማግሌ ተልኮ እኔና እሷ አብረን እንድንሆን ትፈልጋለች ልጅቷ ማለት ነው። እኔ ደግሞ ማንም የምልከው ሰው ስለሌለን ሌላም ሰው እንትን የምለው ስለሌለ ለዛ ነው ሽምግልናውን እንትን ያልኩሽ እንድትሄጂልኝ የፈለኩት። አሁን እኔ ሴት ልጅ እኮ ሽምግልና አትሄድም። ሴት ልጅ ሽማግሌ አትሆንም አትሄድም። እውነት ለመናገር
እንዴት መሰለሽ ዳኒ ልጅ ሽምግልና አትሄድም። በእኛ በጉራጌ ባህል በምን ባህል እንድሄድልን ነው የምትፈልገው? ምን ማለት ነው? እና እንዴት ነው ሲጀመር ማለት ማለች እሷ በቅርቡ ነው የመጣችው። 15 ቀን ነው። ከየት ነው የመጣችው? ሳውዲ አረቢያ ነው። ዲያስፖራ ከመሌታው ቀቅሽ እባክህ እስኪ አውራል። ከሳውዲው ከኔው ከሀገሬ ከራሴው ከሳውዲ አረቢያ ነው የመጣችው። ማሻአላ ማማን እንትን ላይ ዋትስአፕ ላይ የሆነ ሰዓት ላይ እንትን ስልክ ቁጥር ያስቀምጫል ነበር። እሺ ከዛ ታወራኝ ነበረ ዋትስአፕ ላይ ማለት ነው። አይዋ ከዛ እኔ እኮ እንደዚህ ብላ ምናምን ታወራኝ ነበር። እኔ እውነት አልመሰለኝም። ከዛ ኖርማል ከመጣች በኋላ ደግሞ እኔም ኖርማል ያው ሀገር ልጅ ናት። እዚህ እንትን ናት ወደዚህ እዚህ አሙስ ገበያ የለ? ኦኬ ወደ አሙስ ገበያ ኦኬ ወደ አሙስ ገበያ ጆሌ ቆጬ ምናምን ኦኬ ዌልካም። ምንድነው እምነቷ? ኦርቶዶክስ ነው። ኦኬ ዌልካም። ዋው ከሳውዲ ቤት ስንት ዓመት ሰርታለች እዛ? ሳውዲ 2 ዓመት 3 ዓመት ምናምን መሰለኝ እንደዛ ይችላል። እሺ አሁን እሷ ኢትዮጵያ ነው ያለችው? አዎ። ከተዋወቃችሁ ስንት ጊዜ ሆኗችሁ ነው? አረ ትንሽ ጊዜ ነው። አንድ ወር በስልክ ዝም ብለን ያው እስክትመጣ ድረስ አውርተናል። እዚህ ከመጣች በኋላ 15 ቀናት። እዚህ ከመጣች 15 ቀናቸው። እንደመጣች ተገናኝታችኋል? በስልክ ኖርማል በአካል አረ የምርም ታምንታቶሽ ወይኔ ድሌ እኔ ያላረገውም እሺ እስኪ አጫውተኝ። እንግዲህ ጨንቆኝ ነው። ይኸውልሽ ልክ ከዛ መጣች። እሺ ከዛ እንትን አለች፣ ደወለችልኝ ማለት ነው። ደወለችልኝ። እኔ ደግሞ እንዳጋጣሚ ትንሽ ጤና ማን ነበርኩ። አንቺ ማይተስ ሊሆን ይችላል አይሽም ብዙ ነገር ተፈጥሯል። ብቻ መጣች። ከዛ ኖርማል በቃ ደወለችልኝ። ኢትዮጵያ ልክ ስገባ ማለት ነው አዲስ አበባ እንዳለች ደወለችልኝ። ከዛ መጥቻለሁ ታሜ እንደዚህ ያለች የምርሽ ነው አልኳት። እኔ አላመንኩም። የምሬን ነው መጥቻለሁ ነው ማለት። ከዛ እሺ በቃ የት ነው የምጣብሽ ነው ሰዓት እኔ ራሴ ቡታጀራ እመጣለሁ ያው ቤተሰብ ጋር መድረሴ ስለማይቀር እንገናኛለን አለች። መጣች። እዚህ ኖርማል አዲስ አበባ ገባች። አዲስ አበባ ገብታ ቤተሰቧ ጋር ደርሳ ኖርማል ቡታጀራ መኖር አለብኝ ብላ ስመጣ እዚህ ስመጣ ደወለችልኝ። ከዛ ተገናኘን። ያው አሁንም ያለችው እሷ ያው ኖርማል እንዴ እኔና እሷ እንዴ አንድ ላይ ለመሆን ግዴታ አንቺ ሽምግልና ያስፈልገኛል። አንቺን ባትይጂ አንቺ ምን ማድረግ እንዳለብሽ ታውቂያለሽ። እኔ አሁን ሽምግልና ሲባል ብዙ ወጪ አለ። ያን ነገር ደግሞ እኔ ማድረግ አልችልም። እንደ ወንድነቴ ደግሞ መሆን ያለበት ነገር እንዲሆን ይፈልጋል። አሁን በ15 ቀን ትውውቅ ነው ሽምግልና ልትልክ የጓጓኸው ወይስ ሁለታችሁ ተመካክራችሁ ተነጋግራችሁበታል? ማለት እኔ ምን እንደሆነ ታውቃለህ? አብራችሁ ልትኖሩ ነው ወይስ ተመልሳ ልትሄድ ነው? ኧረ አብረን ልንኖር ነው። የት ነው የምትሄደው? ኦኬ ስለዚህ አብራችሁ ትዳር መስረታችሁ ልትኖሩ ነው? አዎ ትዳርና መስረታን እንድንኖር ነው። እኔ ደግሞ ታውቂያለሽ ከዚህ በፊት ጉጉቴ ምክንያቱም እኔ በዚህ ባለውበት ሁኔታ HIV ተመርምራችኋል? ይሄ ማለት ምን ማለት ነው? እንመርመር አላለችም እንዴ? ምን መካር ሽምግልና ተልኮ አንዳችሁ ላይ የሆነ ችግር ቢኖርስ ከመላኩ በፊት ያለ ፕሮሰስ አለ። ስለዚህ ያንን ፕሮሰስ መጨረስ አለበት። መመርመር አለባችሁ መጀመሪያ። ሌላው ደግሞ በደንብ መተዋወቅ አለባችሁ። ምን አላት ምን አለ አንተ ስራህን ማወቅ አለባት። ምናልባት አንዳንዴ እኛ ሴቶች ልጆች ምናልባት አንዳንድ ሴቶች በእርግጥ የትዳር ጉጉት ኖሮባቸው ጉጉት አድሮባቸው ልጅ መውለድ የሚጓጉ ሴቶች ስላሉ ቶሎ መሰብሰቢያ ወይም ባል የሚሆንን ወንድ ነው የምንፈልገው እና እንደዛ አይነት ልጅ ከሆነች ምናልባት ማለት በቃ አንድ ወልድበታለሁ ከዛ ለቤተሰቦቼ ሰጥቼ ተመልሼ እሄዳለሁ የራሱ ጉዳይ ብላ የምትጠጋ ሴት አለች። አንተ ትዳር ብለህ ቤቴ ብለህ ተሰብስበ መኖር ስትጀምር ሴቷ ግን አሻፈረኝ ብላ ወጪ ገቢህን አይታ ሁኔታህን አይታ አረብ ሀገር ጥላህ ልትሄድ ትችላለች። ይህንን ማወቅ አለብን።
እሷም ደግሞ አንተን በደንብ ማወቅ አለባት። አንዳንድ ሴቶች ሰውነት፣ አለባበስ ያዩና የሆነ ትንሽ ወጣ ገባ ስትል ካዩ በዛው ልክ ገንዘብ ያለክ እሷን ችለህ የምታስተዳድራት ይመስላታል እና ኪሳችሁንም መተዋወቅ አለባችሁ። በዋነኝነት HIV ቫይረስ የተለያዩ በሽታዎች ስላለ ሙሉ የደም ምርመራ አድርጎ ሆስፒታል ላይ ትንሽ ብር ነው የሚጨርሰው፣ 6000 ብር ነው ሙሉ የደም ምርመራ። ስለዚህ ሙሉ ምርመራ ካረጋችሁ በኋላ በደንብ ቁጭ ብላችሁ እናንተ ሁለታችሁ መመካከር አለባችሁ። ቤተሰቦቿ ልጃቸውን ሊድሩ ጓግተው ቢደግሱ አንተ የሚያዘውን አሲዘ ሽምግልናውን ብትልክ አብራችሁ ሆይ ሆይታ የተሞላበት የአንድ ወር የሁለት ወር ኑሮ ብትኖሩ ከዛ መሳቂያ ነው የሚሆነው። እኔ ልመክረህ የምችለው የኔ ውድ ይሄንን ብቻ ነው። ስለዚህ ተረጋጋ፣ በደንብ ተዋወቁ፣ በደንብ ተነጋገሩ፣ አብራችሁ በደንብ ዲስከስ አድርጉ። እንዴት ነው መኖር የምትችሉት? ምን ሰርታ አሁን እሷ ከሳውዲ ከመጣች 15 ቀን ነው ስላልከኝ እኮ ነው ይሁሉ ምልህ ምኑንም አታውቀውም። ገና አየሩን እንኳን አላጣጣመችውም። ስለዚህ አሁን ቶሎ ብለህ አንጋግተህ ሽምግልናውን ብትልክ ከባድ ማትወጣበት ጸጸት ውስጥ ሊሆን ይችላል የምትገባው። ቢያንስ 2 ወር ተዋወቁ፣ በደንብ ተያዩ፣ በደንብ ተመካከሩ። ምን አላት እሷ? አንተስ ምን አለክ? ምንድነው መስራት የምትችሉት ሁለታችሁ? በምን አይነት ስራ ነው ህይወታችሁ መቀጠል የሚችለው? መተዋወቅ አለባችሁ በደንብ። አሁን በሆይ ሆይታ የእሷ ቤተሰብ ቢደግሱ አንተ ማርና ጋቢ አስይዘህ ብትልክ ትርጉም አልባ ነው የሚሆነው፣ መጨረሻው አያምርም። እኔ ደግሞ እንዴት እንዳሰብኩ ታውቃለች? አሁን እኔ ራሴን አውቃለሁ ማለት ነው። ራሴን አውቃለሁ ቻምፒ ምናምን እኔ ራሴን በደንብ ጠንቅቄ ነው ማለት እንዴ ባል ነገር አለ እንዴ? ሰው እኮ ራሱን በሚያውቀው የዘላለም የምትሆንን ሚስት እኮ ልታገባ ነው። ራሴን አውቃለሁ አይደለም፣ ተኝተሃል ወይም አድርጋል ማለት እኮ አይደለም። HIV በብዙ አይነት መንገድ ነው የሚተላለፈው። ስለተጋደምክ አይደለም ከሴት ጋር ብቻ፣ በተለያየ መንገድ ነው። ስለዚህ እቺ ሴት ደግሞ ንጹህ ሆነክ ነው መገናኘት ያለባችሁ። ገብቶሃል አይደለ? ኋላ ላይ እንደ ጸጸት እንዳያደርግባችሁ እሷን መመርመር አለባት። እሺ እኔ ራሴን አውቃለሁ ተባብሎ የሚሆን ነገር የለም። አስፈላጊ አንድ ነገር እንትን ብያለሁ በራሴ በኩል ማለት ቤተሰቦቿ ኖርማል በቃ የሆነ ያኔ እንትን ማለት ልጅቷን ለሌላ አስታውቃለች። ቤተሰቦቿን አላስታወቀችም። እኔ ስረዳው እኮ ነው የሆነ ጫና ያለባት ይመስለኛል በእኔ በኩል ማለት ነው። እኔ ደግሞ መሰብሰብ ስለምፈልግ በቃ ያም ሆነ ይሄ ሽምግልናው ይላክና ከዛ በኋላ ነው አሁን ይሄ መመርመሩ ምናምን እስከዛ ምንም እንትን ሽማግሌ ተላከ ማለት ሽማግሌ አሜን ብሎ ከሰጠ ሚስትህ ናት። እስከዛ ድረስ አልነካካም ማለት አይጥና ድመት በአንድ ቤት ውስጥ ኖሮ ማለት የውሸት ዓለም ነው እና የማይመስል ነገር ነው። እስካሁንም አላው ዓለም እኔ አላውቅም። እንግዲህ ናፍቆትና ጉጉት እኮ ሲገናኝ አያምጣው እሳትና ክብሪት ጭድና ክብሪት በለውና ያው ያለውን ሂደቱን ነው አሁን የነገርኩህ። ቅድመ ዝግጅትና ሂደት አድርግ። አሊያም ደግሞ እስኪ እሷ ፊት ላውራክ፣ እሷን አምጣት እኔ ጋር እሷን ላምጣት። አምጣትና አስተዋውቀኝ። እሺ እሷን አመጣታለሁ። ግን እኔ ደግሞ ማረምና እኔ እንትን እንድባል አልፈልግም። ማለት እኔ ታውቂያለሽ ማንም የለኝ ማንም ሽማግሌ እኮ አይደለም። ግድ የለም አስተዋውቀኝ። ምን እንደሆነ ታውቂያለሽ? እኔ አሁን እሷ አስባው የመጣችው ህይወትና አሁን ከዚህ በኋላ የምታገኘው ህይወት አንድ ላይ ሆነላት ይችላል። ያንን እርግጠኛ ሆና መግባት ስላለባት መጀመሪያ እሷን አስተዋውቀኝና እስቲ ከእሷ ጋር አብራችሁ አስተዋውቀኝ። ችግር አለው? እኔ ለምለም ነኝ መቼም በቪዲዮ ታውቀኛለች። ስለዚህ እንደ እህት እኔ እህቴ አለች ታላቂ ናት ነይ ላስተዋውቀሽ ብለህ ይዘሃት ነው ያው ቤቴ ክፍት አይደል? ከዛ በኋላ ልተዋወቃት፣ ከዛ ላውራት እስቲ የምትለውን ላድምጣት፣ ልያት ገምግሚያት። ከዛ በኋላ ምንም ቢሆን እኮ ወንድሜ ነህ፣ ስትጎዳ ማየት አልፈልግም አንተ ማለት ነው። እኔ
ያንተን እንትን ነው ማስቀድመው ቅድሚያ። ስለዚህ እሷን በደንብ አድርጌ ላጥናለሁ አይሻልም? አምጣና አስተዋውቀኝ። ይሄኔ ሞልተሃታል እኮ የሌለህ ነገር አለኝ ብለህ። ኧረ እኔ ያለኝ ቤተሰብ አንድ ለምለም ናት። ከዛ ውጭ ደግሞ ይህ ነው ያ ነው የምለው ነገር ምንም ብዬ ያልኳት ነገር የለም። እኔ አድናቂ ነበርኩኝ። እዛ እንደዚህ ያሳለፍከውን ህይወት አይቻለሁ። እኔም ደግሞ ብዙ ነገር አሳልፌያለሁ ሳውዲ አረቢያ ከመሄድ በፊት። ያ ስለሆነ እኔ አሁን ያለውን ማግባት አልፈልግም። በቃ እኔ ህይወትን ያየ ሰው ነው የሚያስፈልገኝ። እሷ እንዳለችኝ ነው ይሄንን ማለት ነው። ህይወትን ያየ ሰው ዝቅ ብሎ ያለፈ ሰው ነው የሚያስፈልገኝ እና ስለዚህ አንተ ብዙ ነገር ስላየ በቃ ትወደኛለህ ብዬ ወስኜ ነው። እኔ አሁን ገንዘብ አለኝ፣ በዚህ ሰዓት ገንዘብ ስላለ የትኛውም ሰው እንትን ማለት እችላለሁ። ግን አንተ ኖርማል ያለፍከው መንገድ ራስን እንትን የሚል ነው ብላ ነው እንትን ያለች ያ ስለሆነ ቅርታ ሄላ ወረዲ ወላሂ ከቤት አልወጣሁኝም ነው ብርድ በጣም ወቅሮ ይዞኝ እስኪ ሰውነቴ እረፍት ልስጠው ብዬ ነው። ባይሆን በአካውንት አስተላልፍላችኋለሁ። ዝናብ ማታ ነው የዘነበበት ወይስ መኪናው ላይ ያለ? ለምን አልገባም? እሺ ለምን ሜሴጅ ላይ አለኝ አይደል አካውንት? አዎ አለኝ አንተ አካውንት አስገባልሃለሁ። እሺ በቃ የኔ ወድ ልጅቷን ይዛት ነው። አተክዛ ምንድነው? ነቃ ደርበብ ቆፍጠን እኔ ወንድ ልጅ እንዲህ ሲቀመጥ አልወድም፣ እናድዳለሁ። ኧረ እኔ እኮ ዝም ብዬ ኖርማል እንትን ብዬ ሀሳብ ውስጥ ገብቼ እንዳትገባ። ሀሳብ ውስጥ ካሁኑ ትካዜ ካሁኑ ሀሳብ ውስጥ አይመጣውም። ጀነን ቆፍጠን ስትል ቶሎ ብሎ የሆነ ነገር ራሱ ሀሳብ ሲመጣብን ቶሎ መቀየስ ወደ በሌላ ነገር ምናምን በተለያየ ነገር ገባ አይደል? እንደዛ ነው እንጂ ምን መተከዝ ነው? እኔ እሷ ትንታኒ ካሁን በኋላ መርሃባ። እሺ በቃ እሱ አሁን ጨርሻለሁ። እኔ እናንተ ይዛትና አስተዋውቀኝ ብያለሁ። እሺ